እሞች እና ቀንዳችሁ የታለ? በዛው ብትገልልኝማ አግብቼ ኖር ነበር። ለጥላቴም አልመኝሽ እንኳን ለኔ ኤቢን ለፖሊስ አሳልፌ ይሰጣታል። ደሬ አሁን ተኩለውና በጉ ተገናኘ። ግባ። የህይወቴ ትልቁ ደስታማ እኔና አንቺ የምንከባበት ቀን። ኤቢን በሽተኛ ያደረጋት አንዱም ይኸው የነሱ መዋደር። ነገ ጠዋት እጅሽን ትሰጪ። አንቺ እንደ ወልደሽ በማሳደጊያሽ ሰዓት እንደ ከብት ነሽ ትቀሪ። ውይ አንቺ በገዛ አፍሽ ራሱ ትያሻለሽ። እሺ በቃ እሺ እንበይ። ማዬ ልታይ ማለት ነው። እኛ ቤት በጣም ብዙ ሰዎች መጥተዋል። ምንድን ናቸው? እነማን ናቸው? እኔ እንጃ ማዬ፣ እኔ አላውቅም። በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል። ማለት ነው? ወይኔ ጉዴ ፈላ ማዬ። በቃ ይኸው የነገርኩሽ ማዬ። በቃ እነሱ ናቸው ማዬ። በቃ ፖሊሶች መጡ። ዋን ነገር ይስጥፈላችሁ። ስበይ እንዲራፋታል እንዲው የጉብል ነገር ምን ያንቦጀቡጃታል። ቀብስ ያልም አራ ቅርብኝ ደህና መሹ እትዬ። ከሴ የታሉ? እነማን? ማንም የለም እንዴ? ኧረ ማንም የለም። አቢጌል ውሃ ማንም የለም እኮ። ውሃ እኮ ፈልጌ ነው እኮ አሁን እንደው አዲስ አበባ እንደው እንጀራው ምግቡም አልስማማኝ አለ መሰል ውሃ ነው የሚያሰኘኝ። ደግሞ በዛ ላይ ብርዱ ጠበጥበኛል። እንዴት እንደሆነ እንጃ። ባረካት ይሻለኛል። ልጅ በድንጋጤ የሚገል በሽታ እኮ ቢኖር አንድ ቀን ድፍት ታደርገኛለች። ምን አስደነገጥኳችሁ? እንዴት? አይ ከዚህ አንተ አይደለህም የኔዋ ጉድ ናት። ምን ነበር ያልከኝ? ውሃ ታለ ጥሩ ውሃ ታለ ነው ተለለ ግድ የለም አለ ናግባ። አራ ጉባኑን ትቻ እንዴት አድርጌ እገባለሁ? ችግር የለም ግባ። አስቸገርኳችሁ? አስደነገጥኳችሁ መሰለኝ ያለ ሰዓት አንኳኩቼ። ችግር የለም ግባ። ቁጭ በል። ለዛ ቁጭ በል። እሺ ዘራችሁን ካላገኙት ፖሊስ ይዤ እመጣለሁ ብሎኛል። እኔ በፖሊስ ከተያዝኩኝ ሊያስይዘኝ የሚችለው ብቸኛው ሰርጁ ነው። ይሄ የእንድ ለማኝ በቃ ማዘጋት አልቻልኩም። በቃ መታሰሬ ነው። እኔ እኮ ሆን ብዬ ገድዬ ቢሆን ኖሮ እሺ፣ ግን ሊገለኝ የመጣ ልጅ ራሴን መከላከል እኮ እንዴት ነው ወንጀለኛ የሚያስብለኝ? ይሄ ነገር ደግሞ ህጉ ሊረዳኝ አይችልም። ስለዚህ መያዝ የለብኝም። ጥፋት አላጠፋሁም፣ ራሴን የተከላከልኩት። ስለዚህ አልታሰርም።
እኔ እንድታሰር ሊያደርጉ የሚችሉትን አፋቸውን ማስዘጋት አለብኝ። ፖሊስ ይዞ ሊመጣ የሚችለው ብቸኛው ሰው አርጁን ነው። አርጁን አፉ መዝጋት አለበት። ስለዚህ ዛሬ እንዳለኝ ማግኘት አለብኝ። ኧረ ተይ አንቺ ልጅ ኧረ ተይ አትይኝ እንጂ ውጫጭ እንግዲህ እንዲሁ ጨቅላ ናት እናንተ ምን አለ ቤትሽ ሄደሽ ትእዛዝ መልዕክት ትላላኪ እንዲሁ ከብት አንቺ እንዲሁ ወልደሽ በማሳደጊያሽ ሰዓት እንዲሁ ከብት ነሽ ትቀሪ እና እኔ ከብት ነኝ ያቺ ጓደኛሽና አንቺ ጅና የላችሁም እንጂ ላሞች ናችሁ አዎ ላም ነን ባለፈው እንደውም ማለት ነው አርጁን እናንተ በጣም የተከበራችሁ ላሞች ናችሁ ክብር ለእናንተ ይሁን እያለ ነበር እሞች እና ቀንዳችሁ የት አለ ላም ትሆናችሁ ታዲያ እንቧ እያላችሁ ይሄን ሳሩን ጋጡታ እንዴ አንተ ደግሞ ዝም ብለህ ታስጣላ መከሪያሊ ዳቦት ነው እንዴት ነው ትናንት ያልኩን ነገር አሰብኩበት ምኑን የሆነ ልጅ መጣል አስገብተህ ተቀጠቅጥልኛለህ ብዬ ነበር ለምን አንተ ለምን አትበል እሺ ወይ ሰበብ ስጡኝና ለምን ገባ ብዬ ቀልጥም የጥለዋለሁ ዝም ብዬ ሰው ልጅ እንዲታርግ ይደብድባለሁ አርጁን እኮ የሰው ልጅ አይደለም እና የጦጣ ልጅ ነው ኤቢ አርጁን የጦጣ ልጅ ነው እንዴ ተስማምተናል በቃ ይኸውልህ የሆነ ጥቁር ጸጉር አለው ልክ ሲመጣ ግባት ለሆነ ተቀጠቅጥልኛለህ እሺ የጥቁር ሰው ድሮም አልወድም እንግዲህ ይኸውልሽ እኔ ልኩን አልፎ ካልመጣ ድንበሩን ተላለፈ በስተቀር ዝም ብዬ በሰው ልጅ ዱላ አላነዝርም በቃ አንቺ ተይው እሺ እሱ የሰው ልጅ አይመታም እሺ እኔ እንዲገባ አደርጋለሁ ችግር የለውም እንዴው ቅዱስ ሚካኤል ይጋረድለት እንጂ እኔ ሊያጠቃ ተመጣ አይተርፍ እሙች አይተርፍ ንገሩ ይኸው እኔ አገሬ በዱላና በሴት የታወቅኩ ሰው ነው በዛው ብትገልልኝማ አግብቼ ይኖር ነበር አረረረረ አንቺ ለጥላቴም አልመኝሽ እንኳን ለኔ ምን ማለት ነው ይኸውልሽ እንዴውም ዱላ ጠምቶኛል ከትክቸ ጥልልሻለሁ ስጠራሽ ትመጫለሽ ይመጣል እሺ ተዘጋጅ ተጠብቀው እሺ እና እኔ ሄጄ አሁን ማንኪያ ላምጣልህ እሺ ምን ማንኪያ ለበላበት ዋ እንደርዬ እንዴት ነው እባክህ ሰሞኑን እንክብካቤ በጣም እየበዛብኝ ነው ማርቲ ይሄ እኮ ላንቺ ሲያንስብሽ ነው ቆይ ምን ላድርግልሽ ምን ነገር አልፈልግም ደግሞስ ምን ቀረህና ሁሉንም ነገር እኮ አድርገህልኛል አይ ማርቲ እስኪ ላምበር ስራያችን ደግሞ በደንብ አድርገሽ ደስትሻለሁ እንደርዬ ምንም ነገር አልፈልግም እኔ ሁልጊዜም ካንተ የምፈልገው ይሄንኑ ምርጥ ባልነትን ታማኝነትን ለልጆቼ ደግሞ ድንቅ የሆነ አባትነትን ብቻ ነው ሌላው ሁሉ ትርፍ ነው ቆይ ግን ምንድነው ከቢሮ ስራ አቋርጠህ ቡና ካልጋብዝኩሽ ብለዚህ ድረስ ይዘኝ መጣ ምን ልትነግረኝ ነው ማርቲ አቢጌል እንዳየሻት ክዳለች እሱ ልትነግረኝ እንዳይሆን እዚህ ድረስ ይዘኝ መጣ አዎ ግን እየተጨነቀች ነው በጣም ፈርታለች ማርቲ የተጸጸተች ግን አይመስለኝ ልክ ነህ አልተጸጸተች ምክንያቱም መግደሌ ልክ ነው ብላ አምናለች ቤቴ የመጣው ሊገለኝ ነው ስለዚህ ራሴን ነው የተከላከልኩት እንጂ ምንም አይነት ወንጀል አልሰራሁም ብላ አምናለች ይኸውልሽ ማርታ ኤቢን ፖሊስ ከመጣ አሳልፈ መስጣት መቻል አለብን የገደለችው ሰው ነው ግቢያችን ውስጥ ነው የተቀበረው ስለዚህ ፖሊስ ከመጣ አሳልፌ ነው መስጣት ደሬ ልጅን አዎ ኤቢን ለፖሊስ አሳልፌ ሰጣታል አረ ደሬ ያሰብክ እንዴት ተወግደለም በኋላ ተዝንባለች ትዘንብኝ ፖሊስ ከመጣ አሳልፌ ነው መስጣት
ትታሰራለች። ዳሬ ዘንድሮ ተመራቂ ናት። በትምህርቷ ምን ያክል ጎበዝ እንደሆነች ታውቃለህ። ያው ይሄ ጉዳይ ይዟት በትምህርቷ በጣም ተዘናግታለች፣ እረስተዋለች። ጭራሽ ደግሞ ይሄ ነገር ከተጨመረ ሁሉም ነገር ባለበት ነው የሚቆመው። ይቆማ ማርታ፣ እውነት ፍትህ ማግኘት አለባት። ሰው ሞቶ ተቀብሮ አይቀርም። ዳሬ ታዲያ ያ ሁሉ መከራ ለምን? ተው ግድ የለም። ታዝንብሃለች። ትዘንብኝ፣ እኔ ራሴ ቀድሜ ያዝኝባታለሁ። እና ጨክነ ፖሊስ ይዘህ ልትመጣ ነው? በትክክል ፖሊስ ይዤ እመጣለሁ። ቆይ ሸዋዬስ? ይኸውልሽ ማርቴ፣ ውሃ በህግ አትጠየቅም። የአእምሮ እድገት ውስንነት ስላለባት እሷን የሚጠይቋት አይመስለኝም። በዛ ላይ ደግሞ ማስረጃ እጃችን ላይ አለ። ተው ግድ የለም ዳሬ፣ ረጋ ብለህ አስብበት። ከልጅ ጋር ለመጋባት ኋላ ትርፎ ራስን መጉዳት ነው። ደግሞ ጨክነ ላጨክን። በዛ ላይ ኤቢን ታውቃታለህ። አንድ ነገር ከነከሰች መቼም ቢሆን ምንም ነገር አትለቅም። እመነኝ፣ አባትነትን ሁሉ ልትክር ትችላለች። ትካዳ። ስለወለድኳት እንጂ ስላመነችልኝ አይደለም አባቷ የሆንኩት። ይኸውልሽ ፖሊስ ከመጣ አሳልፌ እሰጣታለሁ። ይህን እንድታቂ ብዬ ነው የምነግርሽ። ያ ሁሉ ድካም ከንቱ ነበረ። ለማንኛውም እኔ ከዚህ ነገር ንጹህ ነኝ። እኔን አታስገቡኝ እንዳሻችሁ። እሺ ለጥነት ለዛች እንዴት ነሽ? አለሁልሽ። እኔ ምንሽ ለዛ እንዴት ነኝ? ወፈርኩ አይደል? እንጂ እውነትም ወፍረሻል። አዎ ለዛ መወፈር አለብኝ። ይሄ የጎዳና ህዝብ በልቼ እንደማድረግ ማወቅ አለበት። እዚህ ቤት እኮ ሁሌ ጥጋብ ነው። በጣም ደስ የሚል ቤት እኮ ነው። አዎ ፈጣሪሽን ማመስገን አለብሽ። እንዴ አዎ፣ እንደዚህ ቤት እኮ ሰራተኛ የሚያከብር ሰው አላየውም። አንቺ ሌላ ሰው ቤት እኮ ሰራተኛ ሰው አይመስላችሁም? አንቺ ልጅ ግን የሆነ ታዛቢ ነገር ነሻ። እንዴ በጣም የሁሉም ሰው ህልውና እኮ በሰራተኛ ላይ እንደሆነ አያውቁም። እኛ የምንሰራውን ምግብ እየበሉ እኛን ሲያንቋሽሹና ሲሳደቡ ነው የሚሉት። ለዛ አሁን ገና ፈራሁሽ። እሺ ፈራሁሽ። ከዚህ በኋላ ምግብ ስታቀርቢልኝ ካልቀመሽልኝ ንክች አላደርግም። ኧረ አንቺ ተይኝ፣ እንደዚህ አልወጣኝም። እኔ የምልሽ ለዛ እኔና ናታን ግን እንዴት ነን? አንቺና ናታን እኮ ላብ ናችሁ። ላብ ማለት ይሄ ስንሮጥ ምናምን በግንባራችን የሚመጣው? አይ ዳታ፣ ለካ አልተማርሽም። ፍቅር ናችሁ ነው ያልኩሽ። አቤት እውቀት፣ አቤት እውቀት። ኧረ እንደው ላብ ይብላሽ። እኔ የምልሽ አዲሱ ጥበቃ አልጠራሽም እንዴ? እኔ ስለ ጥበቃው ምን አልከው? እና አሁን አርጁን ሲመጣ የኛ ጥበቃ አርጁን ሊደበድበው ነው? ይኸውልሽ ከዚህ ክፍል ላትወጪ። እንዴ ለምንድን ነው የማልወጣው? እንደውም አብሬ ሄጄ ወጥቼ ከዛ አርጁን ሲመጣ እኔም እደበድበዋለሁ። እንዴ ቆይ ምን አድርጎሽ ነው? እንዴ እና ጥበቃው እኮ የኛ ልጅ እኮ ነው። እና ሄጄ ለሱ አክስለታለሁ። ስሚኝ ውሃ፣ አሁን አርጁ እየመጣ ነው። እዚህ ክላርፈሽ ቁጭ በይ። እና ከፈለግሽ እንዳልወጣ ከፈለግሽ ለእኔ ኬክ ግዢልኛ። ቆይ እኔ ኬክ የምጋብዝሽ ከዚህ ክፍል ላትወጪ ነው? አዎ በቃ ይኸውልሽ አሁን ኬኩን አመጣልሻለሁ። እሺ እና ደግሞ ገና ኬኩ ተጋግሮ ምናምን ስለሆነ ልክ ሲደርስ አመጣልሻለሁ። አንቺ ደግሞ ከዚህ ክፍል እንዳትወጪ እሺ? ጠብቂኝ እዚሁ ነሽ። እሺ ግን ማለት ነው ኬኩ ብዙ ይሆን በኋላ እኔ ከኔ ታልፎ ከዛ ለምጥን እንዲሆን። እሺ በቃ መጣሁ። እሺ አንዴ ቆይ፣ ከዚህ ክፍል እንዳትወጪ እሺ? እሺ እንዴ እኔ ስለ ጥበቃው መች አወራው? እባክሽ ነግሮኛል። ኧረ እኔ ጥበቃ ላገባ። ማን ጥበቃ ግቢ ያለሽ? እሱ እኮ ያለኝ እቺ ለዛ ቢስ ነች ምንም ሙያ የላትም ምናምን ያለኝ። ማ እሱ እንደዛ አለሽ? አዎ። ምን ነው በውስጥሽ አሰብሽ ነው እንዴ የምታወሪው? ደግሞ ምንድነው ጥበቃ ላገባ የሚያልሽው? ምን ነው ንቀሽ ነው? ኧረ እኔ እንደዛ አላልኩም። ደግሞ እንዳታጣይኝ፣ እንደው መሬ ነገር ሳይሆን አይቀርም። መሬ ደግሞ ምን ማለት ነው? መሬም አታውቂም? ኃይለኛ ስትሮንግ ማለት እኮ።
አይለዛ እንደሱ ብትይሻልሻል እናት አንድ ባለ ትዳር ነው ማለት ነው እንዴ ቆይ ምን አትራመሳችኋል ማን ነው ባለ ትዳር መቼስ እኔ መሆን አለበት አዎ ኤቢ አንቺ ነው አዎ እና ኤቢዬ ለዛ በሉ እንግዲህ አልተገናኘንም መልካም ቀን እንዴ ዳጣኒስ እንግዲህ እሱ ይሁንሽ ለዛ አሜን ስለምን ያወራችሁ ነበር ወሬ ነው ኤቢ ወሬ እያወራን ነበር እኮ ምን አይነት ወሬ ስለ ጥበቃው እያወራን ነበር እኮ ስለ ጥበቃው ምንም በቃ ኃይለኛ ነው እያለችኝ ነበር ኃይለኝነቱንማ ዛሬ እናየዋለን ለመጣሽዋ እናቶች ብዬሻል ነበር ከክፍል እንዴ እና እኔ እኮ አልወጣሁም እኮ ከፈለግሽ ካላመንሽ እግሬ ክፍል ውስጥ አለ እና ነይ እንሂድና ላሳይሽ ጣጣን ሰይጣን ልጅ ከአባቷን ያየችው በስመ አብ ወወልድ ወመንፈስ ቅዱስ ማነህ ምን ነው ማነህ አንተ ራስህ ማነህ የሚበላኝን አሞራ ሲዞረኝ ነው የማውቀው አሉ ማን ነው የሚበላህ ምንድን ነው የሚለው ይሄ ማን ነህ በገዛ ቤት የመጣህ ማነህ አንተ ትለኛለህ እንዴ ቆይ አዲስ ዘበኛ ነህ እንዴ አዎ ምንድነው ማነህ እኔ የአቢጌል ባል ነኝ አሉ አርጁን ሲባል አልሰማ ጁስ አርጁን ያብጀባል ናግባ ናግባ በደንብ ክፈትልኛ እሺ አረ ናግባ አሁን ተኩለውና በጉ ተገናኘ ግባ በግ እኔ ግድል ና አርጁን አይደለ ግባ እንዲያ ኤቢን እዚህ መሆኔን ስለማታውቅ ነው እንደዚህ ዘና እያልሻለሽ? እባክህ እንደሱ አይደለም፣ በሩ ስለተቆለፈ ነው። በቃ እኔና አንቺ ሰብለ ወንጌልና በዛብን ሆነን አረፍ ነው። አሁን በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ግን የህይወቴ ትልቁ ደስታ ገና ነው። አሁን ትንሾቹን እየኖርኳቸው ያሉት። የህይወት ትልቁ ደስታ ምንድን ነው? የህይወቴ ትልቁ ደስታማ እኔና አንቺ የምንጋባበት ቀን። ግን ናታን የምንጋባ ይመስላል? ምን ማለት ነው? እኔ እንጃ የምንጋባ አይመስለኝም። ወይም ደግሞ ብቻ ችግር አጣንማ በመሀላችን የሆነ ችግር የሚፈጠር ይመስለኛል። እንዴ? በምን ምክንያት? ለምን? እኔ እንጃ ስም ብዬ ነው የምፈራው። አባዬ እንደነገረኝ ገና ብዙ ህይወት መንገድ እንደቀረኝ ነው የገባኝ። ታዲያ ማግባት ከህልም ያደናቅፋል እንዴ? ደግሞ ቆይ አባዬ ምን ብሎሽ ነው? ታኮሪኛለሽ፣ ገና ብዙ ተስፋ አድርጌብሻለሁ፣ ራስሽን አዘጋጅ ነው ያለኝ። እና ይሄ በእኔና በአንቺ ፍቅር መሀል ችግር ይፈጥራል ብለሽ አስበሽ ነው? አዎ ናታን፣ አባዬ እኔ ላይ ተስፋ ጥሏል። ምንም ቢሆን እሱን ነው የማስቀድመው። እሱ ለእኔ ብሎ ቤተሰቡን አደጋ ላይ ጥሏል። ለእኔ ብሎ እሱ ነገር ሆኖልኛል። ልመለስ፣ ወደ መጣሁበት የጎዳና ህይወት ልመለስ ልሄድ ስለው እምቢ ብሎኛል። እዚህ ቤት እያኖረኛለሁ ለእኔ ብሎ ነው። አባቴ ለእኔ ብዙ ነገር ሆኖልኛል። እሱስ ይገባኛል። አዎ፣ እና አሁን ባለው ሁኔታ አባዬ የሆነ ነገር ቢለኝ እምቢ ልለው አልችልም። በቃ እሱ ነው ማስቀድመው። ነገ ተነስቶ ሌላ ሀገር ልላክሽ ቢለኝ እምቢ ልለው አልችልም። ባጭሩ በእኔ ህይወት ላይ ማዘዝ የሚችለው አባዬ ብቻ ነው። አባዬ እኔና አንቺ እንድንጋባ ሊከለክል አይችልም። ሲጀመር ኤቢን ራሱ ፍላጎት ነበረው።
አትቀልድ። እኛ ብንፋቀር እኮ አባዬ ፍቃደኛ ነው። ምክንያቱም የኔና ያንቺ አባት እንድንዛመድ ይፈልጋሉ። ስለዚህ እኔና አንቺ ምንም አይነት ችግር አይገጥመን። እንዲህ የምትይው ደግሞ አባትሽን ከማክበር የተነሳ ስለሆነ እኔ በጣም ደስ ብሎኛል። እስኪ እናያለን። ለማንኛውም ግን ለአባዬ እንደምንዋደድ መናገር አለብን። እሺ እንነግረዋለን። ደግሞ እንጋባለን የኔ ፍቅር። ናታን ዘበኛው ነው የሚጮኸው? ተይ እባክሽ፣ ይሄኔ ከነ ውሃ ጋር ነው የሚሆነው። እንዴ አንተ ምንድን ነው እንደዚህ የምታይ? ታውቂያለሽ ግን እኔና አንቺ የሚጋባበት ቀን በጣም እየናፈቀኝ። ናታንዬ ይህን ሁሉ ችግር አልፈን የዚህ ቤት ጉዳይ ተስተካክሎ የምንጋባ ይመስላል? አሁን እንጋባለን። እኔና አንቺ ምንም አይነት ችግር ቢገጥመን ምንም አይነት ፈተና ውስጥ ብንገባም ሁሉንም ነገር አልፈን እንጋባለን። እንዳፈ ያርገው። ለምንድን ነው የምትከተለኝ? ግቢ ይመስለኝ ግባ ብለህ አይደል እንዴ ያስገባኝ? እና እኔ እወጣልኩ። እሺ ዱላውን አስቀምጠው። ምን ነው ከበደኝ አልኩህ እንዴ? ያስኩት እኔ። እሺ ኤቢን እዚህ ጥራልኝ። እኔ አንተ አሽከር ነኝ እንዴ? አንተ ሰውዬ የለም ነገር እንዳትፈልገኝ። አንተ ግመናም ዝም በል። ግመናም ደግሞ ምንድን ነው? ስድብም ላብራራለህ። ይሄን ነው ያመጡብኝ። በእናታችሁ የፓኪስታን ጠንቋይ መሰለኝ። ሽቶኝ ነበር እንግዲህ። ያዝ እንግዲህ እኔን ጠንቋይ የት አባት ታውቀኛለህ አንተ? እንዴ ውሃ ኤቢን ጥሪልኝ። እሺ አትለመነኝ፣ አልለመነሽም። አርፈሽ ቁጭ በይ። ምኑ ጋር የት ጋር ልቀመጥ? ቁጭ በይ። አረ ምጥን ይሄ ጀዝባ ሊበላኝ ነው። በእናትሽ ኤቢን ጥሪልኝ። አንተ ግን አደራ ተብያለሁ። ሰባብሬ በስልቻ ያልከተትኩህ እንደሆነ አርጁን ምታው። ዱላ ላምጣልህ? አንቺ አርፈሽ ተቀምጭ ብያለሁ፣ ቀልጥሜ እንዳልጥልሽ። እንዴ ውሃ በቃ አርፈሽ ተቀመጪ። ዳርዬ ናታንና ዳጣን በትኩረት መከታተልህን አትርሳ። ምን ነው ማርቲ፣ ምን አየሽ? ኤቢኮ የምትገልጽበት መንገድ ነው እንጂ ተሳስታ አታውቅም። ናታን ዳጣን ይወዳታል ብለው ከነገረች ሰነባበተች። ወደዋል ልትይ ብቻ እንዳይሆን። አዎ እንደዛ ነገር መሰለኝ። ኤቢ ናታን ዳጣን እወዳታለሁ ብሎኛል አለች። በእርግጥ አሁን መደባበቅ ጀመሩ እንጂ በፊት እኔ ምልክቱን አይቼ ነበር። አይ ዳጣ እኮ ለራሷ ብዙ ጥያቄ ያለባት ልጅ ነች። እንደዚህ አይነት ነገር ዝግጁ አይደለች። ምን አይነት ጥያቄ ነው ያለባት? ማለቴ ገና አላደገችም። ፈጥና ነው እንጂ እኮ ገና ልጅ ናት። አይደረ መዘናጋት አብስተሃል። ምንም እንኳን ባንወዳቸውም ሁለቱም አድራዎቻችን ናቸው። ኃላፊነት አለብን። ደግሞ ናታን ከኤቢ ይልቅ ዳጣን ሊወዳት እንደሚችል ለሁላችንም ግልጽ ነው። በመልክ ነው ወይስ በምን? እናንተ ወንዶች ምን እንደምትወዱ ራሳችሁም አታውቁት። ደግሞ ኤቢ ባህሪዋ ነው እንጂ ምን ይወጣላት? ብታይ ደርዬ መንገድ ላይ አብረን ስንወጣ እኮ የጎረምሳው አይን ጠልፎ ሊጥለን ነው የሚደርሰው። አታስቢ ማርታ፣ ናታንም ዳጣም በጣም ጥሩ ልጆች ናቸው። በድብቅ እንደዚህ አይነት ግንኙነት አይጀምሩ። ግድ የለህም ነቅተይ። ከዚህ ቀደም ደጋግሜ ነግሬሃለሁ። መታዘብ እኮ አይጎዳም። ደግሞ ማታ ማታም ጥግ ላይ መቀመጥ አብዝተዋል። ኤቢን በሽተኛ ያደረጋት አንዱም ይሄው የነሱ
መዋደድ ነው። በቃ ይሄ እኮ ነው የሚያሳስብሽ። እጠይቃቸዋለሁ። ምን ብለህ ተፈቅራችኋል ወይ ብለህ ነው የምጠይቃቸው? ይሄማ የልጅ ጥያቄ ነው አይደል? ደግሞስ እንዴት ብለው እውነቱን ይነግሩሃል? ትነግረኛለች። ዳጣ ከኔ ምንም ነገር አትደብቅም። እውነቱን ጠይቃታለሁ፣ እውነቱን ትነግረኛለች። እስኪ እውነት እንደው ዳጣ የምትላትን ያክል የምታውቃት ከሆነና እውነቱን ከነገረች በጣም ይገርመኛል። ትነግረኛለች ማርቲ። ይልቅ ሰፈር ደርሰናል። የምትገዛዥውን ግዢና እንግባ። አይ ምንም ነገር የለም፣ እንሂድ። እኔ የምልሽ ውሃ፣ ይሄ ሰውዬ እብድ ነው እንዴ? አንተ ጥበቃው እብድ ነው እንዴ? አይደለም እብድ አይደለም። እሺ አንተ አርጁን እንዴ? አርጁን እኮ የኤቢ ጓደኛ ነው። በኋላ ትቆጣለች። ወግጅ ማን ያዘዘኝና መጀመሪያውንስ እሷ ናት አይደል የምታየው ያለችክ? እናሳ ምን አባል ተሰራ ሰው ግቢ መጣ እንዴ? የሰው ግቢ እኮ አይደለም የገባው። ይሄ እኮ የኛ ግቢ ነው። አረ በእናትህ ተፋታኝ። አንተ ወንድ አሰዳቢ፣ አልፈልገውም በለው ነው ግደለው ነው ያለች። አሁን እዚህ ጠቅልዬ አስቀምጣለሁ። ምጥን ነው ወደዚህ ሊደበደቡ ነው። እኛንም እንዳይመቱ እንዴ? ውሃ አዎ እውነቷን ነው። ደም እንዳይረጫችሁ ዞር በሉ አሉ አርጁን። የኒሃ ረዴ ጌታ ክሪሽናን ከዚህ በኋላ አለምንህም። እንዴ ሊጣሉ እኮ ነው። እነ ናታን የሉም እንዴ? ልጥራቸው? አይ 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 ተይው። እኛ ድብድብን አንጥራቸው። እሺ እንዴ ቆይ ቢሞቱስ? ማን ነው የሚሞተው? አርጁን ነው። አርጁን እኮ ከሞተ በኋላ ይነሳል። እነሳለሁ ብሎኛል። እንዴ እሱ እኮ ህንዶች ናቸው እንደዛ ብለው የሚያምኑት። እና እሱ እኮ እኔ ከሞትኩኝ ላምፑኝ ወይ ደግሞ ድመቱኝ እወለዳለሁ ብሎኛል። ስለዚህ አይሞትም እሱ። እኔ ግን ውሃ ፈራው። ማን ያሸንፋል? እኔ ግን ማለት ነው የኛ ልጅ የሚያሸንፍ ይመስለኛል። እንዴ አርጁን እኮ ይቀየራል። ክሪሽናን አለምንህም። ምን አይነት ሰገጤ ነው? ግመና ለዚህ አሞት ነው ሴት የምትመኘው? ገልበህ ብሸና ይሻልሃል ሽንታ። አይ በቃ ተው እሺ። ከዚህ በኋላ እኮ ተነስቶ አይሄድም። በቃ የትም አይሄድ። ሰብሬ ጥየዋለሁ። ሂጂና እህትሽን ጥሪያት። የመጨረሻ እድልሽን ነው ያባከንሽው። በያት ፖሊስ ይዤ እመጣለሁ። አንቺ ነሽ አይደል የምታስደበድብኝ? በያት አንተ እንዳልደግም ዝም በል። ሂጂት ልድገም። እንዴት አልሆነ? ኤቢ ውጭ ላይ ማለት ነው። ውጭ ላይ ዘበኛችን አርጁንን እግሩ ከትቶ ቁጭ አድርጎልሻል። የምራችሁ ነው? እሺ ንገሪኝ። ቆይ የት ያሉት? የት ናቸው? እዛ ውጭ ነው ያሉት። እና ደግሞ አርጁን ነው ይቶሉ እያለሽ ነው። እሺ አርጁን አይደለም ጥበቃው ነው። እሺ ቶሎ ነው ያለሽ። እሺ በቃ ቆይ እናንተ እስቲ ሲሆኑ መጣሁ። ታፈህ ብቻ ነው የሚረዳ። ይኸው ታለም ስራዬን ጨርሻለሁ። ወይኔ ጉዴ! በቃ አርጁን ሞተ ማለት ነው። ከዚህ በኋላ ድጋሚ ሲፈጠር ላም ሆኖ ነው የሚመጣው። በጣም የሚያሳዝነው አርጁን እኮ ፍቅር ስለያዘው ነው። ግን ከየት አግኝቶት ነው የያዘው? በቃ የኔ ዳዊትም እንደዚህ ነው የሚሆንብኝ። እንዴ ዳዊት ሴት ናት አላልሽኝም? አይ ማለቴ እኮ ዳዊት ጓደኛዬ እንደዚህ እንዳትሆንብኝ ልልሽ ፈልጌ ነው። እሺ ውሃይ
ምን ነክራችሁ? ብዬ ተደባደብን እኮ። ተደባደብን ነው ያልከው? እንደዛ ቢሆን ደስ ይለኝ ነበር። ተደበደብኩ በል። ቆይ አንተ እንደዚህ ነው ያልኩህ? በደንብ አትለውም ነበር እንዴ? ኤቢ ከዚህ በላይማ በእጄ ይጠፋል። እኛ በእጃችን ደም የለም። የሰው ነፍስ አላጠፋ። አንቺ ነሽ አይደል ያስደበደብሽ? ሰማኛል። እኔ አይደለሁ። ቆይ መፈልገው ነው ጨቀጨቀኝ። አርጁን ጓደኛዬ እንዴት ነው ያረግሽው? ልጅ የጎዳና ልጅ ነው ቤተሰብ የለውም ብለሽ ነው አይደል? ሰማኛል። አርጁን ስለምትለው ነገር አላውቅም። ገባክ? ይኸውልህ ከዚህ ግቢ እንዲያወጣሽ ፖሊስ ይጠራል እና ማየ ይመጣሉ። እኔ ራሴ ፖሊስ ይዤ እመጣለሁ። ይኸውልሽ ፖሊስ የሚገባበት ከሆነ ከዚህ በኋላ እኔ እጄ የለበትም። እኔ ፖሊስና ፈሪ ሰው አልወድም። እኔና አንቺ አልጨረስንም። እሺ ፖሊስ ይዤ እመጣለሁ። ሁለታችንም እንታሰራለን። እኔ መታሰር ብርቅ አይደለም፣ አንቺ ትበሰብሻታለሽ። ለኔ ብርቅ አይደለም። ከገጠር እየለቃቀማችሁ ኤቢ ያገናኘን እናቴ ገጠር የሚባባቱ ነው የመጣው። ቆይ አባዬ ምን ልታደርግ ነው የመጣኸው? አባትሽ አይደል እንዴ? ምን አደርግሻለሁ? አባት ልጁን ይጠብቃል እንጂ ያጠቃል እንዴ? ቆይ ለምንድን ነው እኔን ስታይ ቅጣት ብቻ የሚታይሽ? እና አባዬ ቆይ ለምን መጣክ? እኔ ስመጣ ቅጣትና ዱላ ብቻ ነው እንደሚታይሽ? አባዬ አንተ ሁሌ እኔን መቅጣት ነው የምትፈልገው። እሱ ነው የሚያስደስት። በቃ ሁል ጊዜ እንዳስፈራራኸኝ ነው አባዬ። ለምን ያደረኩልሽን ጥሩ ነገሮች አታስቢ አቢጌል። እኔ ላንቺ ብዬ አይደለም እንዴ ያለ ባህሪ ያለ ተፈጥሮ የገደልሽው ሰው ግቢ ውስጥ የቀበርኩት? አንቺ እንደምትይኝ አይነት ሰው በሆነ ኖሮ ያንኑ ቀን ነበር እጅሽን ይዤ ለፖሊስ የምሰጥሽ። ቆይ አባዬ ለምን የምትወደኝ ከሆነ አባዬ ታዲያ ቆይ ማለት ቆይ ለምን ከሀገር እንደወጣ ታደርገኝም አባዬ? አለክሽ። ምክንያቱም እውነት ተደብቆ አይቀርም አይደለም አባዬ። ታዲያ አንቺን ከላኩሽ እውነቱ ሲወጣ እኔ ግቢ ውስጥ ሰው ስለቀበርኩ እኔ እታሰራለሁ። አቢጌል እኔ እኮ ለአንቺ ብዬ ብታሰር ምንም የሚቆጨኝ ነገር የለም። ይኸውልሽ ልጄ ነሽ፣ አንቺ ነፃ ሆነሽ እኔ ብታሰር ግድ የለኝም። ግን አቢጌል አንቺ ካለሽ መርህ አንጻር አንድ ሰው ሳያጠፋ መታሰር የለበትም ወይም መቀጣት የለበትም ብለሽ ታምኛለሽ? አባዬ እኔ ምንም አላጠፋሁም። ያጠፋሁት ነገር የለም አባዬ። ራሴን ለመከላከል ነው እንደዚህ ያደረኩት። እና ደግሞ አባዬ ልክ የልጁ ጓደኛ ዛሬ መጥቶ ነበርና ፖሊስ ይዞ እንደሚመጣ ፎክሮብኛል አባዬ። ቆይ ይሄ ልጅ አሁንም እዚህ ሰፈር ይመጣል? ለምንድን ነው ደወልሽ ያልነገርሽኝ? ማንም አላየኝም። ቁጭ በይ። ለምንድን ነው የፈለግከኝ? ይኸውልሽማ ቅድም የሚገርም ሀሳብ ያስቤያለሁ። ይኸውልሽ ከ3 ቀን በኋላ የእነማየ አንቨርሰሪ ነው። ከምርህ ነው? አዎ ይኸውልሽማ ለውሃም ለአዲሱ ጥበቃም ለኤቢም ለለዛም ለሁሉም እንንገራቸውና በቃ የሚገርም ሰርፕራይዝ እናድርግ። እሺ ግን እንዴት ነው ሰርፕራይዝ የምናደርጋቸው? እሱን ለእኔ ተወዳጣ። ይኸውልሽ እኔ የሚገርም ሀሳብ አስቤያለሁ። በቃ ይኸውልሽ እነማየ ባላሰቡትና ባላዩት መንገድ ነው ሰርፕራይዝ የምናደርጋቸው። በጣም ደስ ይለኛል እናታ። ይኸውልህ ከዚህ ሳቅና ጨዋታ በጣም ርቋል። ስለዚህ ይሄን ብናደርግ አሪፍ ነው። በጣም አሪፍ። በቃ ይኸውልሽ ዳጣ አሁን እነማየ ቤት ስላሉ ሳይመጡ ቀስ ብለሽ ሂጂ። በቃ ናታኒ እንዴ አጀሪት በዚህ ጨለማ እዚህ ክፍል የምትሰሪያለሽ? ደረጀ በነግሯል ሰማይ ብሎ እኮ
አባዬ መጥቶ ነበር። አንተንም ግን አልፈራም፣ ምክንያቱም ለኔ ግድ እንደሌለ አውቋል። አቢጌል ቆይ ልጁን ባትገዢው ደስ ይልሽ ነበር አይደለም? ማለቴ ባልመታሁት ባልገደልኩት ብለሽ አላሰብሽም? አይ አባዬ አላሰብኩም። እንዴ ልጁን መግደልሽ አይጸጽትሽም? አባዬ ባይሞት እኮ እኔ ነበር የሚገለኝ። ስለዚህ አሁንም ትክክል ነኝ ብለሽ ነው የምታስቢው? አባዬ እንግዲያውስ አሁን ሁለት ምርጫ አቀርብልሻለሁ። ምን አባዬ? ልጁን በመግደልሽ ትክክል ነሽ አቢጌል። የህግ ተማሪ ነሽና ህግም ከህሊና ጋር ተቀራራቢ ነው። ስለዚህ ይኸውልሽ ትክክል ነኝ ብለሽ የምትይ ከሆነ እጅሽን ለፖሊስ ስጪና ግቢያችን ውስጥ የተቀበረው ልጅም ወጥቶ በእምነቱ ቦታ ላይ ሄዶ በሰላም ይላል። አይሆንም አባዬ፣ መሆን የለበትም። አይሆንም። ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድየዋለሁ ብዬ ሄጄ እጄን እሰጣለሁ። ምን አባዬ? የመረጥሽው በትክክል ይሆናል። ነገ ሄደሽ እጅሽን ትሰጫለሽ፣ አለበለዛ እኔ ራሴ ሄጄ እጄን እሰጣለሁ። ምርጫውን አሁኑ ነው ንገሪኝ አቢጌል። የመረጥሽውን ነገር ያለ ማቅማማት አደርገዋለሁ። እየጠበቅኩሽ ነው። አንቺ ሄደሽ እጅሽን ትሰጫለሽ ወይስ እኔ ሄጄ እጄን እሰጣለሁ? ንገሪኝ።